ጋር ከመሻይኾች ጋር ተገናኝተን እናውራ። ይህ ስቱዲዮ በቀላሉ አይደለም፣ እንዲህ ዝም ብሎ በአፈ ታሪክ እንገንባው ተብሎ የተሰበሰበበት ዓላማ እሱ ላይ አይደለም። አይምርም። ትልቁ ወንጀል እኮ ሽርክ ነው። በከይፍ እንዴት እንደዚህ አይነት እቅድ ይዘን የሽርክ ስንኞችን የሰው ጭንቅላት ላይ እየበረዝን እንዴት እናስተላልፋል? ነቢዩ ሰለላሁ ዐለይሂ ወሰለም ከፍ ከፍ በማድረጋችን በመድሖቻችን አላህ ስብሐነሁ ወተዓላ እኮ ነው ከፍ ያደረጋቸው። ወረፈዕና ለከ ዚክረከ አላላቸውም እንዲ አላህ ስብሐነሁ ወተዓላ? በእርግጥ መወሳትህን ከፍ አደረግንልህ አላቸው። የእኛ ነቢይ ዐለይሂ ሰላቱ ወሰላም ስለሳቸው የመድሑ ሰሃባዎችን ካባ ማሻረክ አላህ ስብሐነሁ ወተዓላ በእሱ ላይ የሳዱ ሰዎችን እኮ አይምርም። ትልቁ ወንጀል እኮ ሽርክ። እንግዲህ እዚህ ጋር ትልቁ ወንጀል ሽርክ ነው እያለ ግን ነሺዶቹ ላይ አብዛኛው ነሺዶች ላይ በትልቁ በጣም ሽርክ ነው አብዛኛው የሚለው ነሺዳ ላይ በርካታ ኡስታዞቻችን ይሄ ሽርክ እንደሆነና አላህን እያሻረከ እንደሆነ እንዲቶብት በጣም እየመከሩት ነው። ስለዚህ ይሄ ነገር ትክክል እንዳልሆነ ልናስረዳው ፈልገን ነበር፣ ግን አልመጣም። ቆይ እዚህ ጋር ላሳየ አንድ ሌላ ቪዲዮ አለ። ይኸው ስማው፣ አንዴ ስማው። አልሐምዱሊላህ ሽኩር ጋለታ ተላይከታችሁ ከየት እንደተነጠራው ጌታ ተመልከቱ። ምን ይላል? አልሐምዱሊላህ ሽኩር ገለታ ከላይም ከታች ከየት እንዴታ የጠራው ጌታ። ይህ አላህ ሱብሓነሁ ወተዓላ ከላይ መሆኑ ከአርሹ በላይ ከሰማያት በላይ ከፍ ማለቱን አሚንቱ መፊ ሰማ እያለ ቁርአን ላይ እና ሌሎችም ቦታ ላይ አላህ ሱብሓነሁ ወተዓላ ከሰማያት በላይ ነኝ ከፍ ብያለሁ እያለ ይህ የአህባሾችን ፊክራ በነሺዳ እያደረጉ በመንዙማ ስም እያደረጉ ያው አስለ ነሺዳ አይደለም፣ ይሄ ዘፈን ነው። ነሺዳ ማለት ግጥም ነው እንጂ እንደዚህ በብዙ ሙዚቃ ማሳያ ታጅቦ ሽርካ ሽርክ ይሄ አይደለም። ነገር ግን እነዚህ ሰዎች ዛሬ ላይ 12 ሚሊዮን ብር 20 ሚሊዮን ምን ስንት ሚሊዮን ብር ነው እንፈልጋለን ስቱዲዮ ለማስገንባት ፋጤ ነው ፋቴ ይሆን ይኸው እንግዲህ በርካታ ኡስታዞች ይህ መልእክት አስተላልፎታል። በጣም ብዙ ዳዒዎች ኡስታዞች እና እንዴ ይሄ ነገር ሽርክ ነው ብለን ስንናገር በጣም ብዙ ሰዎች እሱ የሚደግፉ አካሎች አሉ። እና ይሄ ነገር አንተ ራስህ እስኪ እንዴት ታየዋለህ? ምን ትላለህ በዚህ ላይ? እኔ አንደው ያለህን ሀሳብና አስተያየት ለማህበረሰቡ ብታስተላልፍ ደስ ይለኛል። ዛሬ ቀጥሬዋለሁ፣ አልመጣም። ቁርአን እንድንቀራ ብሎኛል። እዚህ ጋር ደግሞ 4700 800 ሰዎች አሉ። ለእነዚህ እህትና ወንድሞች ማወቅ ያለባቸውን ነገር ማሳወቅ አለብን፣ እንዳንድ ኃላፊነት ስላለብን ብዬ ነው እኔ። እሺ እንግዲህ እንደሚታወቀው እስከ ዛሬ ስናስተምር የነበረው الدين قال الله وقال رسوله وقال الصحابة هم علو العرفان ዲን ብሎ ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሃቦች እንዲህ አሉ ብሎ በስነ ስርዓት እስላማዊ ትምህርቶችን ማስተማር ነው። የዲን ትልቁ መሰረትና ዋናው ነገር አላህ ሱብሓነሁ ወተዓላ በብቸኝነት መጣራት ነው። ልክ እንዲሁ እርሱ ስለ ራሱ የተናገረውን በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩትን ስሞችና ባህሪያቶችን እንደመጡ ማጽደቅ ነው። የአላህ ሱብሓነሁ ወተዓላን ባህሪያቶች በመካድ ወይንም የማይገባቸውን ትርጓሜ በመስጠት እንዲህ አይነት መርዛማ ትምህርቶችን እስላማዊ ነሽዳ፣ እስላማዊ መንዙማ በሚል በትውልዱ ውስጥ ማሰራጨት ይሄ ትልቅ ክህደት ነው። ትውልዱ ከዚህ ሊጠነቀቅ ይገባል። ይህ ዝም ብሎ ሊታለፍ ነገር አይደለም። ምናልባት ሰው የሚያየው ዜማዎችን ነው፣ በእነዚያ ሲጨፍር ታያለህ። ያ አይደለም ትልቁ ስህተት በዚያ ቦታ ላይ። ይሄ ስህተት ሆኖ ሳለ ከዚህ በላይ ግን ምንድን ነው? አላህ ስብሐነሁ ወተዓላን ለእርሱ ብቻ አምልኮ መፈጸም ሲገባን ከእርሱ ውጭ ነቢዩ ሰለላሁ ዐለይሂ ወሰለምን ከልክ በላይ ከፍ ከፍ በማድረግ እርሳቸው ያስጠነቀቁትን ነገር እዚያ ላይ እንትን ማለት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በትንቢት ደረጃ ያስጠነቀቁት ነገር አለ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ ተጥሩኒ ከማ አጠረት ነሳራ ኢብነ መርየም ኢነማ አነ ዐብዱ ፈቁሉ ዐብዱላሂ ወረሱሉሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ አድርገው ወደ መለኮት እንደሰቀሉት ሁሉ እኔንም አደራ ከልኬ በላይ ከፍ ከፍ አድርጋቸው በምስጋና ቃላት ወደ መለኮት ከፍ እንዳታደርጉኝ ተጠንቀቁ አሉ። ኢነማ አነ ዐብዱን ፈቁሉ ዐብዱላሂ ወረሱሉሁ፣ እኔ የአላህ ባሪያ ነኝ፣ የአላህ ባሪያና መልእክተኛው ብቻ በሉ ተናገሩ።
እርሳቸው ነቢ ስ ላ ሰለምን እናወድሳለን፣ መድህ እናደርጋለን፣ እናወድሳለን፣ እናመሰግናለን በማለት ለእርሳቸው የማይገባን መለኮታዊ ባህሪ ለእርሳቸው መጎናጸፍ እርሳቸውን መጣራት ይመስል እርሳቸውን እስቲጋሳ መለመን ይመስል እስቲጋሳ ነውዕ ምን አንዋዕ ልዕባዳ አለዚ የጅቡ ሰርፉ ሊላህ ስብሓነሁ ወተዓላ ወሕደ لقوله سبحانه وتعالى إذ تستغيثون ربكم فاستجاب لكم أن يمدكم بألف من الملائكة مردفين. وقال النبي صلى الله عليه وسلم إذا استعنت فاستعن بالله متاقس ستفلق بالله بيتشا تاقس لا أنتو تاقزوني الله شو أنتو ردوني النبي صلى الله عليه وسلم مالت يهبع الله لا إله إلا كلمة قارات شرك برو مالت معنى الشرك تسوية غير الله مع الله في خصائص الله الله بيتشا በሚነጠልባቸው የአምልኮ ተግባራቶችና ስርዓቶች ላይ ሌላ አካል ከአላህ ጋር ማስተካከል ይሄ ነው ሽርክ ብሎ ማለት። እስቲጋሳ ለአላህ ብቻ እንደሚገባ ካወቅ አላህ ሱብሓነሁ ወተዓላ ብቻ ከሆነ እርዳኝ ማለት እንዳለብህ ካወቅ ይሄን ነገር ከሌላ አካል ጠየቅ ማለት በአላህ ላይ ያጋራህ ማለት ነው። አላህ ሙስተዓን። እነዚህን እስላማዊ ነሽዳ በሚል ስም እስላማዊ መንዙማ በሚል ስም በትውልዱ ላይ ተበትነዋል። ይብቃ ይሄ ነገር ይብቃ። ገብታችኋል አይደል? ያ ነው ቁርአንን እንቀራ ነው ምናምን አይነት ነገር ሰምቻለሁ። هذا البلوشي لا الله المستعان ብቻ ይሄን ነው እኔ ማለት የምፈልገው። ምናልባት እነዚህ ልጆች አላወቁትም። በነሽዳ መንዙማ እያሉ ፍራንክ መሰብሰባቸው ነው የሚያዩት። እየተሰጡ እየተጻፈ የሚሰጣቸው ግን ከሌላ አካል የሽርክ እንትኖች የቢዳ ትምህርቶች ከነዚህ አልባነኗቸው ከእውቀት ነፃ ሆኖ ነው ዜማውን ዝም ብለው እያዜሙ የሚሉላቸው። ከዚያ ነገር እንዲወጡ ነው የምንመክረው። ወሬ ምንም ሳናበዛ አላህ ይምራቸው፣ አላህ ሂዳያውን ስጣቸው። አረል ሙቢ እሱን የምንለው ያን ያክል ነገሩን ሰፋ አድርጎ እንደዚህ አጀንዳ ሰጥቶ እንትን ማለት አስፈላጊ አይደለም እና እንተዋቸው። አላህ ይምራቸው፣ አላህ ቀናውን መንገድ ይስጣቸው። ምናልባት ተሸውደውም ሊሆን ይችላል። ነስአሉላህ ለሁሙል ሂዳያ። ይሄን የምንለው ትንሽ ቁርአን እንቀራለን፣ ከዚያ በኋላ ወጣለን ኢንሻአላህ። ፈቃደኛ ነህ? ግን አንድም ጥያቄ ነበረኝና ማለሽ እሱም ለማህበረሰቡ ለእህት ወንድሞቻችን ግልጽ እንዲሆንላቸው ያው እንግዲህ በአሁኑ ሰዓት ላይ ያው አንዳንድ እሱም የሚለቃቸው ቪዲዮዎች ምናምን ያው እንግዲህ ስለ አህባሾች በዚህ ላይ ምንድን ነው አላማቸው? እሱ ላይም ትንሽ ብታብራራለን ደስ የሚለቀውን ቪዲዮዎች አልከታተል ነበር። ነገራችን ላይ ሰዎች ነው የሚያደርጋቸውን ምናምን ነገሮችን እያየሁት ነው እና እነዚህ ላይ እነሱን ራሱ በጥቅል የምነግራቸው ትውልዱ እንዲጠነቀቅ የምፈልገው ነገር እነዚህ እስላማዊ መንዙማ እስላማዊ ነሽዳ እየተባሉ እዚያ ላይ ትውልዱን ያልሆነ የሽርክ መንገድ ውስጥና የቢድዓ መንገድ ውስጥ እየከተቱ ያሉ ሰዎች እንድትጠነቀቁ ነው። ሌላ አይደለም። ዲናችሁን ተማሩ፣ ቁርአንና ሐዲስ ተማሩ። ገና ህፃን ልጅ እንትን ሲል ድቤ መደብደብ ማስተማር ምንድነው? ትውልድን እንደዚህ በፈጣሪ ቁርአን እንዲሐፍዝ አድርጉት። ሐዲስን እንዲሸመድድና ለትውልድ ልክ የነብያትን መንገድ ቁጭ ብሎ እንዲያስተምር አድርጉት። ዛሬ ህፃን ልጅ እናቱ ቲቪ ትከፍትለታለች፣ ከዛ ድቤ ይከፈትለታል። ልጄ በቃ ይሄንን ያን ሲጨፍር ደስ ይላል። ኢማሙ አሕመድ ብን ሐንበል ረሒመሁላህ ተዓላ ሐፈዘትኒ ኡሚ ወአና ኢብን 10 ሰና ነው ያለው። እናቴ ናች ቁርአን ያሳፈዘችኝ እኔ 10 ዓመት ህፃን ልጅ እያለሁኝ አለ። ዛሬ ላይ 10 ዓመት ህፃን ልጅ የት ነው ሀገራችን? እነዚህን ድቤዎችና መዘዋች ያስተምሩታል። ልክ መውሊድ ሲመጣ እንደዚህ አበጃጅታ ምናምን ትልከዋለች። ያን ጨፍሮ ይማል ማሻአላህ ልጄ የድል ልጅ ሆኗል ትላለች። ላ ያ ጀማዓ ይሄ ድል ልጅ አለው ነው ይሄ ድል ልጅ አለው ነው። ቀደምት መልካም ሰለፎች ቁርአንን ገና ህፃን ሳሉ ይሸመድዳሉ። እነ ኢማሙ ሻፊዒ እነ ኢማሙ አሕመድ ከ10 ዓመት እና በዚያና ከዚያ በታች ባለው እድሜ ላይ ነው ይሄንን ያደረጉት። እዚህ ሐዲስን ይሸመድዳሉ፣ ለትውልድ ያስተምራሉ። ታላቁ ዓሊም ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ የ18 ዓመት ልጅ ሆኖ ፈትዋ መስጠት እንደሚችል ተመስክሮለት ነበር። ይላችሁ ገና በ8 ዓመቱ ነው ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ከታላቁ ይሁዲ ጋር ተከራክሮ እስልምና እንዲቀበል ያደረገው። እንዳጠቃላይ እንደቀደምት መልካም ሰለፎች ከነርሱም በኋላ እንደመጡት እውቀት ላይ ትኩረት አድርጉ። ህፃናት ልጆቻቸውን ወደ መድረሳ ላኳቸው፣ እስላማዊ ትምህርት የሚማሩባቸው። ይሄ መንዙማና ነሽዳ ምናምን አይጠቅማቸውም።
ቁርአንና ሐዲስን እንዲማሩ ልጆቻቸው አድርጓቸው። የነቢያትን ትምህርት አንግበው ለትውልድ እንዲያስተምሩ አብቋቸው። ገና ከህፃንነታቸው ድቤ መደብዳ አታስተምሯቸው። ምንም የሚጠቅማቸው ነገር አይደለም እሱ። ያ ነስአል ላህ ለሁም ሂዳያ። እንግዲህ አላህ ቀናውን መንገድ ይምራቸው። ተነቅረው ኪታብ አላህ ዐዘ ወጀል። ቢስሚላህ